በተቻላችሁ መጠን ፈጠን ብላችሁ ድረሱለት ብያችሁ እናንተም ፈጣን የሆነ ሪስፖንድ ስላሳያችሁኝ በጣም አመሰግናለሁ። በዚህ አጋጣሚ ግን ሩታና የኔ ኤፍሬም ጉዳይ ልክ ከዕለት ዕለት የሆነ የእንጭጭ ነገር እየሆነብኝ ነው። በቃ ማለት ሰው እንዴት ነው በዚህ ልክ የሚጃጃለው? ሲቀጥል ደግሞ ማለት ነው ልክ ማጣራት ስላልቻላችሁ ነው እንጂ የአብርሽን ፎቶ ኤርፖርት ገብቷል። ስለዚህ እናንተ ብትሄዱ ራሱ ይመልሷችኋል። አንድ ግን እሱ ኢንፎርሜሽን ደርሷችሁ ከሆነ ምናልባት የዚህን ያህል እንኳን 2018 ትክክል ስላልሆነ ወደ 2019 መቼ ነው የምንሸጋገረው ብዬ ቀን ከቀን ካላንደር ያየሁኝ እንቅልፌን አጥቻለሁ። ሰበር ዜና የሰዓት ዜናችን ጀምሯል። ክብራንና ክብራን አድማጭ ተመልካቾች በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ የጠንቋዩ ጉዳይም የት ደረሰ እንዴት ሆነ እያላችሁ በጣም ትትሸበሩ። እንግዲህ የኢትዮጵያ ሕዝብ መቼም አንድ ነገር ተያዘ እንደማይለቅ ጥግ ድረስ እንደሚዋጋ ነው ያየሁት ማለት ነው። ታዲያ ነገሮቹ ገደል መሸት ቀን እያሉበት በቆጠሩ ቁጥር አቶ ቶልቲዩብ በተናገረው ጠንቋዩ እኔ ያስፈታለሁ የማይክል ጃክሰንን ጉዳይ በማለት የታለ ታዲያ ጠዋት ማታ የምትለቅልን ነገሮቹ እየተቀያየሩ መጡ። ለምን ቶሎ በል ድረስ ሲሉ ዛሬማ ምላሽ ሰጠ። እሱ ምላሽ የሰጠው ጠንቋዩ መሀል አዲስ አበባ ውስጥ ተቀምጦና ከለዋ እንደሰራላቸው እንዲሁም ለማይክል ጃክሰንን ይዘውት የሚንቀሳቀሱበትን ቦታ ትናንትና እንደውም ጠቁሟቸው እነ ጉዜና እነ ዳኒ እነ ሄርሜላ ከረሚላ የያዙት በሱ እንደሆነ ቶቲዩብ እንግዲህ እየተናገረ ይገኛል። እኚህ ሰውዬ መሀል አዲስ አበባ ላይ ቁጭ አድርጓቸው የማይክል ጃክሰን ጉዳይን እየጨረሱና ፎቶ ያለበትን ቦታ ሊያወጡ እንደሆነ ደስ የሚል መረጃ ተሰማ። ታዲያ ክብራን አድማጭ ተመልካቾቼ አሁንም ነገሮቹ የጠንቋዩ ጉዳይ ጠንቋዩ እርሰው መቼም አትበሉ አስተውፍርላ ብለዋል ኮሜንታተሮቼ። እንደው እሳቸው መቼም ጀበናቸውን ችግር የለውም ካዳሚም ቢሆን እኛ እንቀጥርላቸዋለን ሲሉ ኮሜንታተሮች ገለጹ። ታዲያ ቶዬ እንኳን ደህና መጣ፣ የጠንቋዩ ጉዳይ ምን ደረሰ? ዘገየኮ ምን ሆነህ ነው እያሉ ቢጠይቁትም ቶዬ ግን አሁንም ምላሹ ምንድነው? ኤርፖርት ቦታ ራሱ የአብርሃም ነገር ስለተጨረሰለት መሄድ ይችላል፣ ማንም ሰው መያዝ አይችልም ሲል ቢናገርም ግን ጠንቋዩ ምን ይሰራል መሀል አዲስ አበባ ላይ ተቀምጦ ይሄንን ተግባር ማካሄድ አለበት ስል እኔም ከዚሁ ጉዳይ ይድረስ ለቶቲዩብ ቶዬ ይሄን ነገር እንደዚህ በማድረግ እኛ በጣም ደስ ብሎናል። ብዙ ጊዜ ያው ጋዜጠኞች ራሳቸውን አሳልፈው ይሰጣሉ። ቶዬ ደግሞ እንደተመታና ያ የተመታበት ፓርት አሁን ውሎ ሲያ እያመመው እንደሆነ ስሜቱ እያሳየ ነው። ችግር የለውም ማይክል ጃክሰን ይዳን እንጂ አንተን እናሳክምሃለን ሲሉ ኮሜንታተሮች ቢገልጹም ግን የማይክል ጃክሰን ጉዳይ ነገሮቹ አሁንም እየተባባሱና የጠንቋዩ ጉዳይ ህዝቡን አሳሳቢ እያደረገው ነው። አቤት ጉድ ነው ዘንድሮ። እንደው እውነቴን ነው የምላችሁ ማይክል ጃክሰንማ ከዚህ ካለበት ቦታ ላይ ከወጣ ለጠንቋዩ 4 ኪሎን እናስረክበዋለን ሲሉ የኔ ወሬ ሙልጮች ተናገሩ። እነ ወሬ ሙልጮች አሁንም ኮሜንታተር ላይ አብርሃም ታደሰ ይዳን እንጂ እኛ ችግር የለብንም የሳንቲም ጉዳይ ሲሉ መስዋዕት እንከፍላለን አሉ። አናበስቶቹ የፍቅር ጀማዓዎች እኔ የምትለዩብኝ ነገር ይሄ ራሳችሁን አሳልፈን እንስጥ የምትሉን ነገር ግን ከህዝብ በላይ አድርጓቸዋል ስል እኔም ዜድ ሾው ከዚሁ አሳስባለሁ። ታዲያ የሰዓት ዜናችን ቶልቲዩብን ስንጠብቅ መዋላችን ማደራችን ትንሽ ቢያመንም ግን ቶልቲዩብ አዎ ለጊዜያዊ ጉዳይ በማለት መጥቶ እኔ ትናንትና ከመንገድ ያስመለስኳቸው ሲል እንዲሁም ሽንታቸውን የተለያዩ ልብሳቸውንም እንዳያወልቁ ገና አደርጋቸዋለሁ ሲል ቢሰማም ግን እኔማ ምን አልኩ መሰላችሁ? ቶዬ ዳኒን ማይክል ጃክሰንን እነዚህን ሰዎች ባንድ አድርገ ከፍ አድርገ ከሄርሜላ ጋር እንዲሆኑልን እንፈልጋለን ስል እንዲሁም ደግሞ እነዚህ አስመሳዮችን በርባሮችን መተተኞችን እዛው በመሃል አዲስ አበባ ላይ ልብሳቸው ተወልቆ ቢገረፉ ባይነኝ ነው የምለው። ምክንያቱም የሚመጣውን ትውልድ እየበከሉ ስለሆነ የሚመጣው ትውልድ ከዚህ ቪዲዮ ምንድነው የሚማረው ሲሉ አንዳንድ ትላልቅ ሰዎች በኮሜንት አስታወቁ። እኛም ታዲያ የጊዜያዊ ጉዳይ ሆኖ እንጂ ይሄን ነገር በፍጹም ደግፈ ነው እንዳልሆነ አስረግጬ እነግራቸዋለሁ። ምክንያቱም በቅርብ ቀን የምናቀው ተወዳጁ ፌመሱ በ3 አመት ውስጥ ህዝቡን የቀየረው ጀግናው እንደዚህ ሆኖ በሚዲያ ሲመጣ ልባችንን ስለሰበ
የነበረው እንጂ ይሄ የጥንቁልና መንገድ ግን ትክክል እንዳልሆነ እኔም እገድፋለሁኝ። ግን ቢሆንም የጊዜያዊ ጉዳይ ነው። ጊዜው ከፈታው በኋላ ጠንቋዩንም ወደ መጣበት እንመልሰውና እሱም ወደ ራሱ ስራ ተሰማርቶ እንዲሰራና ከጥንቁልና እንዲወጣ እናረጋለን። ይሄ የመጣው ባህል ሳይሆን ባህሉን የሚያፈርስ ነው እንጂ ይሄ ተገቢ ነው ብዬ እኔ አላምንበትም እላለሁኝ። ቶቲዩብ ግን ጨለማ ውስጥ ገብቶ የሰራኸውን ታሪክ ሁሉ እንግዲህ እሱ ይክፈልህ እላለሁ። ለማንኛውም መጀመሪያውን ሳይሆን መጨረሻውን ያሳምርልን። ጠንቋዩ